ቆይ እኔ ግራ አይገባኝ ይሄ ልጅ እኔ ከእናትና ከአባት በላይ ነኝ። መከራዋን አይታ ካሳደገች እናት ስንት ቻሌንጅ አሳልፋ እዚህ ደረጃ እንዲደርስላት ልጇ ስንት መስዋዕት የከፈለች እናት በላይ ነኝ። አባት ስንት ነገሮችን አሳልፎ እዚህ ያደረሰ አባት ከልጅነት እስከ እውቀት ያደረሰ አባት በላይ ነኝ እያለን ያለው ኤፍሬም ምን እያለ ነው ያለው ኤፍሬም? ምን አይነት ታምረኛ ሰው ነው? ምን አይነት ጉደኛ ልጅ ነው? ምንድነው ያደረገው? ምንድነው የሚወጣበት ታሪክ? እናትና አባቱ ጋር በመሄዱ ምንድነው የሚወጣበት? ወይስ እንደነ ቡዚና እንደነ ዳዊት አሁን እነሱን ንቀህ እዚህ ጋር ያደረከውን ሁሉ ነገር አድርገህ የሰውን አይን እንደዚህ በቁርጥም አድርገህ በልተህ ምን አይነት ጉደኛ ነህ? ይሉንታ የሌለብህ ሼም የሌለብህ ከእናትና ከአባት ጋርም ታግለህ ከቤታቸው ልታወጣ ከተከበሩበት ቦታ አውጥተህ ልትወስደው ነው? ልጃቸው መንጠቃል ልትወስድባቸው ነው? አንተ ምን አይነት ታሪካዊ ሰው ነህ? ኦዲየንስ ናቅ፣ ሰውን ናቅ፣ የሚያይክል እንዳለ ተመልካች እንዳለ ናቅ፣ ወንድምናትን ናቅ። እንዴት ግን አባትና እናትን በምን መልኩ ነው? አንተ ማነህና ነው ቂጥን ያልታረቅ ወጠጤ ዛሬ ተነስተክ አብርሃምን ከእናትና ከአባቱ እቅፍ የምትወስደው ማነህ አንተ? ወይስ የሰራው ሴራ የሚጋለጥብህ ሴራ አለ? በዚህ ልክ እንደዚህ የፈራከው በዚህ ልክ እንደዚህ ፊቱ ጠቋቁሮ እንደዚህ እንባ በእንባ መስለክ እንደዚህ የሌለ ግራ ተጋብተክ የሆነ ጉዱ ሊጋለጥበት የሆነ ሰው መጣ እንደዚህ ልትፈረዳ ደርሰክ መጣ እንደዚህ ለምን ለቅሻችሁ? እሷ ማነች ማትለቅ? እሷ እኮ ምንም እኮ ነች። ምንም እኮ አይደለችም። ያብርሃም ሚስቱ አይደለች፣ ምኑ አይደለች። ለምን ደማትለቀው? ምን አይነት መፍታላት? ሄርሜላ ብትል መፍታላት፣ ቀለበት አስሮላታል። ሄርሜላ ብትል መዳኑ የምትፈልግ አይነት ሴት ነች። መፍታላት እነ ቡዜ ቢሆኑ የእህትና የስጋዎቹ ናቸው። የእናትና የአባት ልጆች ናቸው። መፍታላቸው። ሄርሜላ ማን ነው? ሩታ በምን መፍቷ ነው እሱ ማስቀረት የምችለው? ከያም ከእናትና ከአባቱ ቤት ማንንም አንተ ማታስቀርም። ሲጀመር አንተ የፈለከው ነገር አላማክ ከባድ ነበር ማለት ነው። ልጁን ያደረከው ነገር ከባድ ነገር ነው። ያ ነገር ሊወጣብህ ነው። ስለዚህ ግዴታ በዚህ መልኩ ነበር መሄድ ያለብህ። ግን አንተ ጉደኛ ነህ፣ ማአተኛ ነህ። እንደዚህ አይነት ትውልድ አይወለድ ነው የሚባለው። እግዚአብሔርን ቤተሰብ የሚያዋርድ ትውልድ አይወለድ። አንተ ሄደህ ከዛ የሚፈጥረውን ነገር እንዴ አያሳየን። እንደው እግዚአብሔርን አባትን በመልኩ ተዳን ፈልግ አያሳየኝ። እና ቤተሰብ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ይብዛ። ኤፍሬም የሚባል ሰውዬ እንግዲህ ዛሬ መጥቷል ማለት ነው። ቪዲዮስ ብቻ ተመልከቱ፣ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ አድርጉ፣ ኮሜንት አድርጉ። ስለ ኤፍሬም እስቲ የምትሉትን ነገር በሉኝ። እግዚአብሔርን ምን አይነት መጥፎ ልጅ ነው፣ እርኩስ ልጅ እንደሆነ እኔ አላቅም። ወንድሙ እናትና አባቱ ጋር ሄደ ማለት ምንድነው? እሺ ሄርሜላ ጋር ሄዳል ተባለ፣ ሌላ ውሽማ ጋር ሄዳል ተባለ፣ ሌላ ነገር ሊሰራ ሄዳል ተባለ። እናትና አባቱ የወለዱ መከራቸውን አይቶ ያሳደጉት እናትና አባቱ ጋር ሄደ ለረፍት። ምክንያቱም ልጃቸው በዲዛይን አይነት ኮንዲሽን ስለሆነ እነሱ ጋር መሄዱ ብቻ ለሱ ረፍት ነው፣ ለሱ ሰላም ነው፣ ለሱ ጤና ነው ተብሎ አማራጭ ተደረገና ሄደ። ምንድነው ችግሩ? ምንድነው ኃጢያቱ? ምንድነው መጥፎ ጎኑ? እናትና አባቱ ጋር መሄዱና ሰላም ማግኘቱ ልጁ ምንድነው? አንተ እንደዚህ ያኮፈሰክና እንደዚህ ያናደደክና እንደዚህ ከውስጥ የሆነ የመነጨ ንዴት የተናደክ በምክንያት እሱ እዚህ መሆን ያለበት። ኧረ ተው እዚህ ይሁን። የተለያዩ ቪዲዮዎች ስቀርጽበት ከነበረችው ሴት ጋር ልፍታ ብላ በአደባባይ ካዋረደችው ሴት ጋር የገዛ አባቱን ጋሽዬን ያዋረደች ሴት ጋር መሆን ነው የሚሻለው። ካንተ ከእናትና ከአባት ቤት የሷ ቤት በለጠ? ታትና ከወንድም የሷ ቤት በለጠ? ይሄን ሁሉ ነገር ካደረገችው ሴት ጋር ቪዲዮን በአደባባይ ቀርጻ ለቅባሃለሁ ብላ ካስጨነቀችው ሴት ጋር አሳስራ ስንቴ ካስወጣችው ሴት መሆን ነው የሚሻለው? ከእናትና ከአባትክ እብላ ከወለደች እናት የዚህኛዋ ቤት የመሰሩዋ ቤትና የበቀለኛዋ ቤት አሁን ለበቀል ለምትፈልገው ልጅና አደንዝዛ ቤት ውስጥ ያዋያችው ሴት ተሻለች? በለጠች? ወይስ ምንድነው አንተ ያገኘው ጥቅም? ምንድነው እዚህ ጋር የጎደለብህ ነገር? አብርሃም ቤት መሄዱ ምንድነው ያጣቀው? እውነት ከሩታ ጋር መሆኑ ብቻ ነው አንተ በዚህ ልክ እንደዚህ ያንገበገበክ? ወይስ ምንድነው አንተ ከጀርባ ምንድነው ሚስጥርኛ ያልገባን እንቆቅልሽ ምንድነው ያለው? ከአብርሃም ጤና ጋር የተያያዘ ምንድነው እንቆቅልሽ? በዚህ ልክ ያንገፈገፈ ነገር ምንድነው? ያንተ ደግሞ ከፋ፣ ያንተ ደግሞ ተለየ። ቢያንስ ሩታ እንኳን ዛሬ እያስመሰለችን ያለችው በቃ እዛ ጋር በሄዱ ከአባትና ከእናት ጋር ቆራርጠናል፣ ትክክል አይደለም፣ እነሱ መናቅ ነው የሚሆንብን እያለች ነው እያስመሰለችን የሚሆኑ ነው። ብቻ ግን ትክክለኛ ወሬ እዚህ ጋር እያወራችን ነው። ያንተ ግን ማአት ምንድነው? ወንድምን በዚህ ልክ የጨከንክበት፣ ወንድምን በዚህ ልክ የጠላኸው፣ ወንድም የገዛ ወንድም ታላቅ ወንድምህን ሩሩሁን ሰው የሚወደው ለሁላችሁም የደረሰው ሁላችሁም እዚህ ያደረሰውን ወንድምህን ሳቂታውን ገና ወጣት ወንድምህን በዚህ ልክ ልጨክንብህ ያደረገ ነገር ምንድነው?
ለኛ ጥያቄ ነው። ቤተሰብ እንድትመልሱልኝ ይፈልጋለሁ። እስቲ ዛሬም ነገም ትክክል ናቸው ሩታ የምትሉ ሰዎች እኮ መልሱልኝ እስቲ ይችን ነገር። አብርሃም መዳኑ በዚህ ልክ እናትና አባቱ ጋር መሄዱ በዚህ ልክ ያንገበገበበት ሄርሜላ ጋር እኮ አይደለም እየሄደ ያለው። ሄርሜላ ጋር ሲሄድ ችግር ነው እንደዚህ ነው አላችሁ አይደለ? ለምን አሁን እሺ አባትና እናቱ ጋር ሄደው እስቲ መልሱልኝ፣ መልስ እፈልጋለሁ እኔ። ምንድነው በዚህ ልክ ያንገበገበው እያለች ያለችው ነገር ተሰማለች። እሷ እንኳን ግራ ገብቷት እየለመነችው ያለችው አብራ የምታሴር ሴትዮ እንኳን የሚደሉት ነገር የምታውቀው ወይስ ለብቻ ያደረከው ነገር ከሩታም ተለይተህ ያደረከው ነገር አለ? እኛ ተሸውደናል እንዴ? ሩታ ምን ያደረገችም እንዴ? አንተ ብቻ ሆነ ያደረክበት ነገር አለ? ሩታ የተደበቀ ነገር አድርገሃል እንዴ? ይሄም ግራ እያጋባን ያለው እኛ ምንድነው ያደረከው? እንደውም ዛሬ ለኦዲየንስም ሆነ ለማንም ለቤተሰብም ሆነ ለተመልካች ሙሉ ማለት ነው የእናንተ ቪዲዮ ለሚከታተል ሰው ሁሉና ለዘመዳችሁ ለሁሉም ሰው አጠቃላይ የሆነ ጥያቄ እንዲፈጠርበት ያደረከው እንደውም ዛሬ ማለት ነው። በዚህ ልክ ያንገበገበ ጉዳይ በዚህ ልክ ቡዜ ከሄርሜላ ጋር ታገናኛለች እያል ከቨር የምትሰራው ነገር ክሊፕ እየሰራ ካውቀ የቡዜን ስም እየጠራ የሄርሜላን ስም እየጠራክ ግን አብርሃም እንዳይድን ያደረክበት ምን ነገር ወይ ደግሞ ሚስጥር ይወጣብኛል ብለህ በዚህ የተቃጠልክበት ነገር ማወቅ እንፈልጋለን እኛ። ሁሉም ሰው ማወቅ ይፈልጋል ስለዚህ ጉድ ማለት ነው። ከጀርባ ስላለው ሴራ ያንተ ሴራ ማወቅ ይፈልጋል። ምክንያቱም እናትና አባት ጋር መሄድ በዚህ ልክ አያንገበግብም፣ በዚህ ልክ አያቃጥልም፣ በዚህ ልክ እንባ እኮ ነው ያለ ማልቀስ እኮ ነው የቀረ። ህይወት እንዴት እንደምታጋለች እኔ ብቻ እጄ አመጣዋለሁ እዚህ ቤት ማለት ለምን እንደዚህ ቤት የምታወጣው? ከእናት ቤት ወስደክ ማነህ አንተ? የትኛው ሰው ነህ አንተ? ከእናትና ከአባት ቤት አምጥተህ ሩታ ጋር የምታስቀምጠው አንድ ሴት ጋር የምታስቀምጠው የልጁ እናት የልጁ እናት ጋር የምታስቀምጠው ሚስቱ አይደለችም የልጁና ጋር ግን ለምንድን ነው? በፊት እኛ ሄርሜላን ስለሚያፈቅራት ነው ሄርሜላን ስለሚወዳ ነው ለወንድሙ ለመበቀል ነው ብለን ነበር። ግን ሌላ ሴራ አለ። አንተ ከጀርባ የሆነ የተጋጫችሁበት ወይ የሆነ የሴራ ያጠነጠንክበትና አብርሃም በክፉ ነገር የምትፈልገው ነገር አብርሃም ብድ ብሎ እንዲቀር የምትፈልገው ነገር አለ። ምንም ጥያቄና መልስ የሌለው ነገር ማለት ነው። አብርሃምን በጤና አልፈለኩም። አብርሃምን በሽተኛ ሆኖ ማየቱ በጣም ያስደስተክ ለምንድን ነው? ምንድነው ልጅ ነው ያደረክበት? ያንተ ሴራ መጋለጥ አለበት ሲጀመር ማለት ነው። ዛሬ ትልቅ የጥያቄ ምልክት የፈጠረ ቪዲዮን ይሰራው ኤፍሬም በዚህ ልክ ማለት ነው እስከሚነቃበት ድረስ በዚህ ልክ እንደዚህ ብጥብጥ ፈጥረክ እንደዚህ ሆነክ የፈጠርክበት ምክንያት ቤተሰብ ጋር ሄደክ አብርሃም ማን አንተ? ዛሬ እኮ ነው የተወለድከው። ዛሬ ተወልዳ አድርገ ዛሬ አንተ እናትና አባትህን ጋር ሄደክ ልጅ ልታመጣ አንተ ማን ነህ? ታላላቅ ወንድሞች እናቶች እንኳን በዚህ ልክ እንደዚህ እኮ ሊሆን አይገባም አይደል እንዴ? አይደለም አንተ ተራው ወጠጤ ትናንት አድርገህ ቤተሰብክ እናትና አባትክ መከራ አይተው ያሳደጉ ቤተሰብክ በዚህ ልክ ሂደህ ታመጣ እሺ አትልማ። እግዚአብሔር ይመስማን ቦላ ፓስኮድ ቤተሰብ እንግዲህ ኮሜንት አድርጉልኝ። እኔ እንጃ ላይክ አድርጉ፣ ሼር አድርጉ። ሌላ ቪዲዮ ሰራ ይደርሳችኋል ማለት ነው። ግን በጣም የደበረኝ በጣም ያስጠላኝ ቪዲዮ እና እግዚአብሔርን ማንነት የሰው ማንነት እዚህ ደረጃ ዝቅጥ ብሎ እዚህ ደረጃ ደርሷል የሚያስብል ቪዲዮ ነው የሰራው። በእውነት እፈር ለራስክ ተመልሰህ ስታይ ራሱ ይሄ ቪዲዮ ለራስክ ትክክለኛ ሰው ከሆንክና የምታስብ ከሆነና እውነት ንጹህ ማይንድ ያለ አንተ እንደምትለው አብርሃምና ሩታ እንዲሆኑ አንድ አመት ሙሉ የት ነበር? ኬርሜላ እዚህ ስትገባ የለም ነበርኩ። ትናንትና አመተክ መከራ ድብልቅልቅልቅ ነገሩን ሁሉ አድርገክ ልጁን ትበቀለዋለህ በምክንያት አድርገህ ሄርሜላ ምክንያት አድርገህ ምን አደረገ? ይሄን ወንድም እኮ ነው ይቅር በለው በቃ። የሆነ ሳለ ሳያስበው አስቀይሞ ከሆነ በቃ ይቅርታ አድርግለት። ወንድም ነው የእናትና የአባት ልጅ ነው በቃ ተው በቃ ተፋታው በእናትክ። አያሳዝንም እንዴ? የሁሉ በቀል ምን ነው በእናትክ? ወንድም አይደለም ወንድም ላይ ጠላት ላይ ራሱ እኮ ይወሳል ይራራል በቃ ሰርቶ ይብላበት ልጁ። ሰው በሱ ብዙ ሰው እየተለወጠ ያለ እሱ በሚሰራው ቪዲዮ እየሰራ ብዙ ሰው የእናትና አባቱን ጉሮሮ እየሸፈነ ያለ ሰው አለ። እና ባክቶ በቃ ስራውን ሰርቶ ሰላሙን አግኝቶ ይኑርበት በቃ። ከቀልቡ ይመለስ በእናትህ። በምንድነው ቀልቡን የወሰድከው? ሲጀመር ቀልቡን የወሰድከው አንተ ነህ። ፈጣሪ ግን የሁሉ ነገር ይጋለጣል። ያንተ ክፋት ሴራ ኩላ ይወጣል። ያኔ ግን ታፍራለህ። ያኔ ግን ጨርቅን ጥለክ በአብርሃም ሙሳ አንተ ታብዳለህ። አብርሃም እንደዚህ ከጥቅም ውጭ እንዳደረከው እንደዚህ ቀልቡ እንዳሳትከው እንደዚህ ሄርሜላ ያያች ነበር እዚህኛው ቪዲዮ ላይ። በጣም እኔ ነኝ ሁሉ ነገር ማረግለት አብርሃም የድሮ አብርሃም አለ። በጣም የሚያሳዝነው ተሰቅስቃ ስታለቅስ ነበር ሄርሜላና ላንተ ያርገው ነው የሚለው ማለት ነው። ቤተሰብ እስከ መጨረሻ ቪዲዮን ተመልከቱ፣ ሰብስክራይብ አድርጉ። ባይ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።